ፍቅር እንድንደንስ ትፈልጋለህ? የእኔ ቆንጆ የጉድ ሀገር አይመሽም። እናንተ ጎደኞች፣ እናንተ ወሮበሎች ማለት ነው። እንግዲህ ጋሽ አብርሃም ትላንትና ከቤትህ የተባረርከው ማለት ነው። ሩቲ ልክ ናት ማለት ነው አይደለ? ምን አባሽ በኢየሱስ እናንተ በኢየሱስ እንዴት ነው የሚያረጋቸው? እንዴት ነው የሚያረጋቸው? እኔ እኮ በጣም ነው የምታስቁኝ እኮ እናንተ ሴጣኖች ማለት ነው። ሴጣን ናችሁ። በጣም ነው የምትገርሙት። በጣም ለካ ትናንትና ሻንጣህን እስከው የሄድከው ሄርሜላ ቤት ነው ማለት ነው። በነገራችን ላይ እንደ እኛ ብዙ ጊዜ እንትን ብለናል አይደለ? ማለት ኧረ ሩቲ የሆነ ነገር ሩቲ እንደዚህ በይ ምናምን ብዙ ነገር እንላታለን። አንተ ምንድን ነው የልጅህን እናት ቤት አስቀምጠ ከሌላ ሴት ጋር ይደብረም? ከዚህ በኋላ እንደውም አንተ ጋር ነው የምንሄድብህ። አይገርምህም? አንተ ጋር ይካሄድብሃል። አዎ ምን ማለት ነው? ማለት በትዳር ላይ ትዳር በእንትን ላይ በምንድን ነው የሚባለው? ምንም ነገር ያልገባኝ ነገር ማለት ከዚህ በኋላ ስንታስተላልፉልን ያሰባችሁት ነገር ምንድን ነው? አይ መልካም ይገርማል። እውነት ነው፣ በጣም ይገርማል። ቤተሰብ ብቻ ግን የእናንተ መጨረሻ ማየት ነው የምፈልገው። ምን አይነት ትምህርት እንደምታስተላልፉልን፣ ምን አይነት እንደሆናችሁ፣ ምን አይነት ሰው እንደሆናችሁ ቤተሰቦቼ መንገድ ዳር ላይ ሆኜ ነው ማለት ነው። መንገድ ዳር ላይ ነው እና ለጫጫታ ካለ በጣም ሶሪ። እኔ ግን ምን አይነት ትምህርት ነው የምታስተምሩን? ትምህርት እኮ ነው ህዝቡ የሚፈልገው። 400 ምናምን ሰብስክራይብ ምን ይሰራል? ትምህርት ካንተማረ አብርሃም ለምንድነው እሺ የማትለው? ለምንድነው የማሰማው? እንዴ ነገ ደግሞ ሩታ ቤት ሂደህ ኦኬ እመላለሳለሁ ብለሃል። ለነገሩ መመላለስ ጩጬ የፈረደበት ጩጬ ያለ ይሄ እግዚአብሔር ከእናንተ ጋር ያገናኘው የሆነ ጩጬ ያለ ጩጬ ነው ያለሁ ብለህ በዛ በሰበቡ እንትን ትላለህ አይደለ? ምንድነው ቁፍጥና አትልም? እንዲያውን አንተ እዚህ ጋር ምንድነው የምታስተምረን? እዛ ጋር ከሚስት ከህጣላ እሷን ይሄን ስላየችብህ ከቤት አስወጣችህ። ኢሶኬ ግን እኮ አያስኬድም። የሚያምንህ ያምንሃል። እኛ መሬት ላይ ያለነው እንዴት ብለን ነው? አንተ ምሳሌ ሩታን እንወዳታለን፣ አንተን እንወዳሃለን። ከዛ በኋላ ደግሞ ከሴት ጋር እንደዚህ መታ ምሳሌ አሁን እኔ እንደዚህ ሴት ይዘህ መታ የሩታ ውሳኔ ነው የምወስነው። ገብቶሃል? በቃ ለካ ልክ ነሽ ሩታ ማለት ነው። ከቤት አስወጣሽ ምናምን እያልኩ ነበርና ልክ ነበረች ማለት ነው ሩታ። ምንድነው አሁን ከዚህ ምንድነው የምትማረው? ምንድነው ልታስተላልፍልን የፈለከው ነገር ምንድነው? ከሴት ጋር እንትን ሴት መቀያየር፣ በትዳር ላይ ትዳር መያዝ፣ ለልጅህ ነገር ምንድነው የምታስተላልፈው? እዛ ደግሞ ጓደኞቹ የሳቁልህ። እውነት ለመናገር እነዚህ ጓደኛ አይደሉም፣ ጠላት ናቸው ላንተ ማለት ነው። አይገርምህም? ጠላት ናቸው። ጠላት ብያቸዋለሁ እኔ ላንተ ጠላት ናቸው። አብርሃም እንትና አቤልም ቢሆን ብሩክም ቢሆን ላንተ ጠላት ናቸው። አይገርምህም? ይሄንን እያወቅ እየመረረህም ቢሆን ዋጠው። እየመረራችሁም ቢሆን ዋጡት፣ በቃ ዋጡት። እኔ እኮ በቃ ግራ ግብት ነው የሚለኝ እኮ የእናንተ ነገር። ያሽቃብጣሉ፣ ከዛም ያሽካካሉ፣ ከዛ እንትን ይላሉ። ሲጀመር ምንም እንትን አላላችሁም። ሲቀጥል ደግሞ ይሄ ህሊናችሁ እያወቀ ነው የምትሰሩት። ሩታ ታውቃለች፣ ወዳ ፈቅላ ነው የምትሰራው። ያበጠ ይፈንዳ ከዚህ በኋላ ማለት ነው። ምክንያቱም ወዳ ፈቅዳ ባሰራ ተመልሳ ሄርሜላ ቻናል አትገኝም። ተመልሳ የሆነ ቤት እንትን አትልም። በቃ ብትጣሉም የራሷ ቻናል ነው እንጂ ሌላ ቻናል ቤት አትሄድም። ማለት የሆነ በቃ ነይ ሲሏት በቃ አይደል ተገፍታለች አይደለ? በቃ ራሷ ሆነ ነው መምጠንትን መሄድም መስራትም ምንም የምችለው ራሷ ናት። በቃ አለቀ። እናንተ ግን ነገም ዛሬም ከነገ ወዲያም ምንም የማይገባችሁ ፍጥረት እናንተን አየሁ። እግዚአብሔርን እናንተን አየሁ። ምንድናችሁ አሁን? ምንድነው? ቃላት አጣሁ ለእናንተ ወላ ወይ ኧረ በኢየሱስ ስም በጣም ነው የምትገርሙት። በጣም ነው እንዲህ ደስ የምትሉት። በእናታችሁ ስትዘጉ ጎበዝ ጨበጨብልሃል። አንተንማ አብርሃንማ ይጨበጨብልሃል። የምር ጀግና አይደለ? ምሳሌ ጩጬው አለ አይደለ? የልጅ እናት አለች። ከዛ አንተ ከሌላ ሴት ጋር ወይም ሆነ ቪዲዮ ሰርተ ምንም በልስ አብርሃም ማለት አንዳንዴ ማለት ነው አቃቁ መናገር ጥሩ ነው አይደለ? ምንም አንተ ሌላ አይዲያ የለም ወይ? ሌላ አይዲያ ይዘህ ለምንድን ነው የማትመጣው? የምሬ ነው። በጣም ብዙ ነገሮች እየጠየቅኩ ነው። አንተ ከሄርሜላ ህይወት ወጥተህ
ትናንትና ልክ መተህ አይደል በሩታ ቻናል መተህ እንደታረቃችሁት ልጅህን ይዘህ በፍቅር ለምንድን ነው እንትን ማትለው? ማለት ለምን እንድትሰደብ፣ ለምን በህዝብ ፊት እንድትጠላ፣ ለምን ይሄንን አይዲያ መረጥከው? አይገባኝም። ለምን ይሄንን አይዲያ እንደመረጥክ ራሱ ምንም ሊገባኝ አልቻልም። የምሬን ነው ማርያምን። አንዳንዴ እኛ ሰዎች ስንባል ብዙ ነገር ማስተዋላችን የሚደፍንን ነገር አለ ብዬ አስባለሁ። አብርሃም በፊት ሰው ይረዳ ነበረ፣ አሁንም እየረዳ ነው፣ እግዚአብሔር ይመስገን። ግን ያን መውደድ ነው የሚሻለው ወይስ መጠላት? ወይስ የሆነ እሱ አንተ ከዩቱብ ስትመጣ ይሄ መባል ነው የምትፈልገው? መጣብን ነው የምትፈልገው? ወይስ ደግሞ በፍቅር መታችሁ ህዝቡ ሲያያችሁ ከእናንተ ሲማር ምናምን አይደለ? አሁን ግን በቃ ለነገሩ የሆነ ነገር ይዘን በዛው ካልቀጠልን የሆነ ጭንቅላታችን የሚደፍነን ነገር አለ ማለት ነው። እኔ ካንተ የተማርኩት በጣም ብዙ ነገር ነው። ምክንያቱም በጣም ብዙ መልካም ስራዎች ትሰራለህ። ዩቱበሮችን እየከፈትክ ነው፣ እያየሁ ነው። በጣም ብዙ ሰዎች እያበረታታ ነው። እሱ በሱ እግዚአብሔር ይስጥ። መልካም ልቦናህ ማለት በቃ መልካም እንትንህን አይቀይረው። በጣም ነው በዛ ምኮራብህ። ነገር ግን አሁን ላይ ያለህበት ነገር ደግሞ እንደማን አሁን አንተ ጋር ያሉት አጠገቦች እኮ እየወደዱ አይደለም። የምሬን ነው። ወደውኛል ብለህ እየሰራ ከሆነ የምር በጣም ነው የተሳሳትከው። በጣም ነው የምታሳዝነው። በዚሁ አጋጣሚ እንደምታሳዝንን ነው የምንነግርህ። ምክንያቱም አንተ ከልጅህ እናት ጋር ይዘህ የምትመጣው ቪዲዮ እና አንተ ከሄርሜላ ጋር እየሰራህ ያለኸው እንትን የትና የት በጣም ልዩነት አለው። የምሬን ነው ማለት ሰከን ባለ እንትን ብታስብ ለራስህ ይጠቅምሃል ብዬ አስባለሁ። ለምን በጣም ብዙ ህዝቡ እየወደደልህ አይደለም እየሰራ ያለው ስራ። በጣም ነው ብዙዎቹ እየተማረሩ ነው የሚያዩ ማለት እየተማረሩ ቢያዩ ነው የሚሻለው። ወይስ ደግሞ አንድ ሰው ስቆ ወዶ ምናምን ልክ በፍቅር በፊት እኮ አብርሃም የሆነ ነገር ሲባል እኮ ኮሽታ ካለ እኮ አብርሽ እኮ እንደዚህ ርቀት አይሄድም። ወዲያውኑ ነው እንትን የሚለው። እግዚአብሔርን ነው የምላችሁ ወዲያውኑ። እና ለምንድን ነው ወደ ራስህ መመለስ ያቃተህ? ምንድነው ችግሩ ለማለት ነው። እና ወንድም አለም እንደው አንተ ስንት ነገር መስራት እየቻልክ አንተና ሚስትህ እኮ ፈሳችሁ ብትፈሱ የሚታይልህ እኮ ነህ። ምን ሆነሃል? ይቺ ሴትዮ ምንድነው ያስነካችህ ነገር ምንድነው? አልገባኝም። እና ይሄ ብታስረዳን ቀብራራው። እንደው ዛሬ ትንሽ ከጉንፋኔ ትንሽ ፈቀቅ ብሎልኝ ነበር የቪዲዮ የሰራሁት፣ ግን አላያችሁልኝም። የቅድሙ ቪዲዮ ላይክ አላረጋችሁልኝም። እንዴት እንደሚያሳዝናችሁ ላይክ ማድረግ። ለነገሩ ቆይ አሁን ከባሌ ጋር ስመጣ ታበረታቱኛላችሁ። አንድ ወንድ መውጣት አለበት ዩቱብ ላይ ግዴታ ነው። ሴት ብቻ ዩቱብ ሰርታ ጭራሽ አይሆንም። ምንም ነገር እየከፈለን አይደለም በቃ። ስለዚህ ወንድ ማምጣት አለብን። ገባችሁ? በቃ ግድ ነው። እና የኔ ውዶች ቪዲዮ ላይክ እያረጋችሁ ጀምሩ። ላይክ አድርጉልን፣ አበረታቱን። እንወዳችኋለን። በያላችሁበት ሰላም ፍቅር ይብዛላችሁ። እወዳችኋለሁኝ። እውነት ለመናገር ትንሽ ምን ልበላችሁ